ተግባራዊ በተደረገው የኮሪደርና የወንዝ ዳርቻ ልማት በየጊዜው ለውጥን በተግባር እያሳየች የመጣችው አዲስ አበባ ከውጫዊ ገጽታዋ በተጨማሪ የነዋሪዎቿን አኗኗር እንዲቀየር አስችሏል። የዓለም ዲፕሎማቶች መቀመጫ እንደመሆኗ ደረጃዋን ሳትመጥን ለዘመናት የቆየችው መዲናዋ ዓለም አቀፍ ደረጃዋን በሚመጥን መልኩ እየተከናወነ ባለው ልማትም የበርካቶችን አድናቆት እያገኘች ትኩረትንም እየሳበች ትገኛለች። ይህ ተግባር አስተዳደሩ ወደ ኃላፊነት ሲመጣ ለሕዝቡ የገባውን ቃል ተግባራዊ ያደረገበት መሆኑን ያነሱት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ይህም ዓለም አቀፍ ተወዳዳሪነቷን ያረጋገጠ የነዋሪውንም የልማት ጥያቄ የመለሰ ስለመሆኑም በአዲስ አበባ ከተማ ምክር ቤት 4ኛ ዓመት 3ኛ መደበኛ ጉባኤ ላይ አንስተዋል። ለሕዝባችን በለውጡ ማግስት አዲስ አበባን እንደ ስሟ ውብ አዲስ አበባ እናደርጋታለን የሚለው ማስፈጸሚያ ስትራቴጂያችን ነው። ያንን ቃላችንን በተግባር እየተገበርን ያለንበት ልማት ነው። የኮሪደር ልማት በዚህ ደረጃ አቅዶ መስራት ይህንን ቃል መፈጸም እንደሆነ ሊሰመርበት ይገባል። ከዛ በተጨማሪ ግን ከከተማችን ይዘት ይህንን ለማለት አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ለማለት መነሻ የሆኑትን የከተማችን ይዘት ከመሰረተ ልማት አንጻር ማንሳቱ አስፈላጊ ነው። ከከተማ ጽንሰ ሀሳብ ከከተሜነት ጽንሰ ሀሳብ መለኪያ አንጻር አንዲት ከተማ በትክክል የከተሜነትን መስፈርት አሟልታለች ተብላ እውቅና የሚሰጣት በአብዛኛው መሰረተ ልማትን መሰረት ያደረገ ነው። የተከናወኑት የልማት ስራዎች መንግስት ብቻውን ያከናወናቸው አይደሉም ያሉት ከንቲባ አዳነች ህዝቡና የተለያዩ አካላት ተሳትፎ ባያደርጉበት ይህ በተግባር የታየ ውጤት አይመጣም ነበር ብለዋል። እስካሁን የሰራናቸው ቦታዎች ላይም ብቻችንን የሰራነው ነገር የለም። የሰራነው ከህዝቡ ጋር ነው። ከ7000 በላይ ህንጻዎቻቸውን አድሰው ፋሳድ ላይ ታርገው ክላድ አርገው አሳምረው ያቀረቡት እና ከተማዋን ስታንዳርዳይዝ ማድረግ ውስጥ ትልቅ አስተዋጽኦ ያደረጉት የከተማችን ነዋሪዎች ናቸው። በኮሪደር ስራ በሚሰራበት አካባቢ መሳራት ቡና እያቀረቡ ሰራተኞቻችንን ሲያበረታቱ የነበሩት የከተማችን ነዋሪዎች ናቸው። በመቶ ሚሊዮኖች ልናወጣ የነበረው ወጪ የተወሰኑት የከተማችን ኮንትራክተሮች ለወራት ማሽነሪዎቻቸውን ሰጥተውን ነው። በቀን 6000 7000 ሊከራዩ የሚችሉ ማሽነሪዎቻቸውን 2 ወር 3 ወር ከኛ ጋራ ያለምንም ክፍያ እንዲቆዩና አብረውን እንዲሰሩ አድርገው ነው። የአዲስ አበባ ከተማ የዲዛይን አጠቃላይ እነኚህ ጥናቶች የተደረጉት በተለይ ዲዛይን ስራ የከተማችን ባለሙያዎች ከዩኒቨርሲቲ እስከ ግል የኮንሰልተንሲ ኤጀንሲ ያላቸው ባለሙያዎች በበጎ ፍቃድ ነው አገልግሎት የሰጡት። የጋራ ስራ ነው፣ የጋራ ውጤት ነው። ተባብረን ነው ከተማችንን እየሰራን ያለው። እናም አሉ ከንቲባዋ፣ እናም ህዝቡ የኮሪደር ልማት ስራው በየአካባቢው እንዲመጣለት ጥያቄዎች እያቀረበ መሆኑ ትክክል በመሆኑ ይህ ከተማዋን የማዘመን የህዝቡን ኑሮም የማሻሻልና ዓለም አቀፍ ተወዳዳሪ ከተማ የመገንባት ተግባር ደረጃ በደረጃ ተጠናክሮ እንደሚቀጥልም አረጋግጠዋል። የኮሪደር ልማት ላይ ህዝባችን የጠየቀውና ያነሳው ጥያቄ ተገቢነት ያለው ነው። ነገር ግን ደግሞ ይህንን ጥያቄ መመለስ የምንችለው በቅደም ተከተል ነው። በአንድ ጊዜ ይህንን የቆየ እርጅና የተጫጫ ነው የከተማችንን አካባቢ በራሳቸው ጊዜ እየፈረሱ ያሉ እነኚህ ጭቃ ቤቶችን እንዲሁም ስታንዳርዳቸውን ያልጠበቁ የከተማውን ስትራክቸራል ፕላን ጠብቀው ያልተገነቡ ከተማዋን ለጎርፍና ለተያያዥ አደጋ እየዳረጉ ያሉ አካባቢዎችን ሁሉ ባንዴ ብናድስና ብናስተካክል ደስታውን አንችለው። ነገር ግን ጊዜም ሀብትም ይወሰነናልና ቅደም ተከተል አስይዘነዋል። ነገር ግን ደግሞ የማይሰራ ቦታ አይኖርም። ከተማችንን እንደ ስሟ ውብ አበባ የማድረግ ትልቅ ራዕይ ነው የተያዘው። ይሄ ሙሉ ከተማዋን ስናዳርስና በዛ ደረጃ ስናመጣ ነው። በተወሰኑ አካባቢዎች ላይ በሰራነው ብቻ የተሟላ ሊሆን አይችልምና ስለዚህ ጀምረናል፣ እንቀጥላለን። የከተማችን ነዋሪዎች ትግስት አድርገው ቅደም ተከተል አስይዘን አብረን እንሰራለን።